እሺ ገናርስ ሰበር ዜና አለ። ደስ የማይል ሰበር ዜና ነው አሁን እየሰማን ያለነው። ሳሚ ሞክቤል ኦፊሻል እንዳደረገው ከሆነ ኤብሪቼ ኢዜ ከ4 እስከ 6 ሳምንት በጉዳት ወሳኝ የሚባሉ ጨዋታዎች ሊያመልጡት ይችላሉ ሲል እንግዲህ ዘግቧል። አንደኛው ተመለሰ ስንል ይውላችሁ አንደኛው ይጎዳል። ሳሚ ሞክቤል እንግዲህ አያይዞ እንደተናገረው ከሆነ ማርቲን ኦዴጋርድ ከኢንተርናሽናል ብሬክ በኋላ ቡድኑን ሊያገለግል ይችላል፣ ከጉዳት ሊያገግም ይችላል። የተረጋገጠ ነገር የለም፣ ነገር ግን ተጫዋቹ ከጉዳት የሚያገግምበት ቻንስ አለ ሲል እንግዲህ ተናግሯል። እኔ ምን አይነት እድል እንዳለን ያላቀም የምሬ ነው ብላችሁ በዚህ ሰዓት እንግዲህ ኤብሪቼ ኢዜን ማጣት ጋይስ እጅግ በጣም የሚያስቆጭ ነገር ነው። ብቻ ማርቲን ኦዴጋርድ ይመለስ። በጣም የሚያስጠላና ደባሪ መረጃ ነው አሁን የተሰማው። ሀቢቢ ኤብሪቼ ኢዜ እንግዲህ ባጋጠመው የጡንቻ ኬዝ ነውና ከ4 እስከ 6 ሳምንት ከሜዳ እንደሚርቅ አሁን ቢቢሲ ላይ ያው ሳሚ ሞክቤል ነው የዘገበው፣ ያው የቢቢሲ ጋዜጠኛ ስለሆነ ማለትና ትናንትና እንግዲህ ጆን ክሮስ ገና ቴስት እንትን አልተደረገ ምርመራ ተደረገለትም፣ ግን ማክሲመም 15 ቀን ምናምን ነበር ያለውና አሁን አይ ቲንክ ምርመራ የተደረገለት ይመስላል እና ለአንድ ወር አካባቢ ከሜዳ ይርቃል። ይሄ ማለት ያው ከስፖርቲንግ ከሲቲ ምናምን ከቦርንማውዝ ምናምን የምናደርገው ጨዋታ ላይ አይኖርም ማለት ነው። በጣም በቃ ጥሩ እየሆነ ባለበት ታይም ላይ ነው ማለት ያጣ ነው። በጣም ወሳኝ ሰዓት ላይ ማለት ነው። ሀቢቢ ያው አሪፉ ነገር በጎን ደግሞ ካፕቴን ማርቲን ኦዴጋርድ ሙሉ ለሙሉ ከጉዳት ነፃ መሆኑ ነው። ብቻ እንደው እስኪ ዱአ አድርጉ አላህ ይሆነን። ሀቢቢ መጥፎ ዜና ለአርሰናላውያን። አሁን ከደቂቃዎች በፊት ኢንስታግራም ገጹ ላይ ፋብሪዚዮ ሮማኖ እንዳሳወቀን ከሆነ በካፍ ኢንጁሪ ምክንያት ኤብሪቼ ኢዜ ከ4 እስከ 6 ሳምንት ለአርሰናል ግልጋሎት አይሰጥም። ወሳኝ ሰዓት የሚተኙት ነገር እኮ ነው። ግን ካፒቴን ተነስቷል፣ ማርቲን ኦዴጋርድ ተነስቷል። በሱ እንጽናናለን። እንግዲህ ይመቻችሁ። የኤብሪቼ ኢዜን ጉዳት በተመለከተ ደስ የማይል ሰበር ዜና ሰምተናል። ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሪቼ ኢዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። ባለፈው ሚኬል አርቴታ ሲናገር እንደሰማ ነው ኤብሪቼ ኢዜ በዚህኛው ሳምንት ተጨማሪ ምርመራዎች እንደሚደረጉለት ተናግሮ ነበረ። አሁን ላይ ደግሞ ሳሚ ሞክቤል ይዞልን በወጣው መረጃ መሰረት ኤብሪቼ ኢዜ በደረሰበት ጉዳት ምክንያት ከ4 እስከ 6 ሳምንት ከሜዳ እንደሚርቅ የሚያሳይ መረጃን ይዞልን ወጥቷል። እዚህ መሀል ኤብሪቼ ኢዜ በጣም ወሳኝ የሚባሉ የክለባችን ጨዋታዎች እንደሚያመልጡት ነው የተገለጸው። ነገር ግን ሳሚ ሞክቤል ጨምሮ እንደዘገቡ ከሆነ ማርቲን ኦዴጋርድ ወደ ሜዳ ለመመለስ በጣም እንደተቃረበና ከሀገራት ጨዋታ በኋላም ወደ ሜዳ ሊመለስ እንደሚችል የሳሚ ሞክቤል መረጃ አሳይቷል። የኤብሪቼ ኢዜን ጉዳት በተመለከተ ደስ የማይል ዜና ነው የሰማነው። ምናልባትም አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ያው እንግዲህ ሁላችሁም ሰምታችኋል። ኤብሪቼ ኢዜ ለአንድ ወር ተጎድቷል ማለት ነው። እኔ እኮ በጣም የሚገርመኝ ነገር አርሰናል ማለት ነው በዚህ አመት ስፔሻሊ ደግሞ በዚህ አመት ልክ አንድ ተጫዋች ፎርሙላ ላይ ሲሆን ምናምን ነገር በቃ በሆነ ምክንያት ይጎዳል። በቃ አላቅም እንዴት እንደሚጎዱ ምናምን አሮን ነው ብቻ እና አሁን ኤብሪቼ ኢዜ በጣም በሚያስፈልገን ታይም በቃ ይሄ ፒኩ ላይ የሆነ በመጣበት ታይም ነው እንደዚህ ነገር ዝናብ እየዘነበ ነው ከረበሻችሁ አም ሶሪ አሁን ኤብሪቼ ኢዜ ከተጎዳ እኔ አላቅም እግዚአብሔር ልጁ እንዴት መሰላችሁ በጣም የሚያስፈልገን ኢቭን አሁን ባለፈው የካራቦ ካፕ ፍጻሜ ላይ ማለት ነው ገና ኤብሪቼ ኢዜ እንደሌለ ስናቅ ማለት ነው በጣም ነው የደበረን አብዛኞቻችን። ለምን ልጁ የሆነ የሞመንት ተጫዋች ነው። እንደ ቡድን እንኳን ጥሩ ፐርፎርም እያደረግን በሌለበት ታይም ምናምን ይሄ የሆኑ ሞመንቶችን ጠብቆ በ90 ደቂቃ ውስጥ ማለት ነው የሆነ ነገር መፍጠር የሚችል ተጫዋች ነው። የእንደዚህ አይነት ተጫዋች ነው ያለዝና እና አሁን ኤብሪቼ ኢዜ በጣም ነው የደበረኝ እግዚአብሔርን። እንዴት እንደዚህ ይሆናል እናታችሁ ምን አላቅም። ኢዜ በዚህ ሰዓት በጣም ነበር የሚያስፈልገን ልጁ ይሆናል አይደል? በጣም ፖቴንሻል አለው። ከዛም ባለፈ ልክ አሪፍ ይሆነ ከቡድኑ ጋር በደንብ እየተናበበ በመጣበት ታይም እንደዚህ አይነት ነገር መፈጠሩ ኢዜ ለአንድ ወር ለዛው የሆነ ባልሆነ ምክንያት ማለት ነው በጣም ነው የሚያናዱ። ዝናብ እየዘነበ ነው። በቃ ይመቻችሁ። እስኪ ምን ተሰማችሁ? እስኪ ሀሳብ አስተያየታችሁ ኮሜንት። አብዛኞቻችን ዛሬ ላይ እንደሰማነው ከሆነ ጥሩ ደስ የማይል ዜና እንግዲህ ሰምተናል። ስፔሻሊ ከዚህ ከኤብሪቼ ኢዜ ጋር በተያያዘ ከ4 እስከ 6 ሳምንታት ይርቃል መባሉ ጋር ተያይዞ በተለይ በዚህ ሰዓት በቃ ምርጥ ብቃቱን ባገኘበት ሰዓት ላይ ኢዜን ማጣት በጣም የሚያስቆጭ ነገር ሆኖ ሳለ ግን እኛ ማለት ነው ከወራት በፊት ስፔሻሊ ወደዚህ ወደ መሃል አካባቢ ላይ 4 እና 5 ወሳኝ ተጫዋቾቻችን ተጎድተው በድል የተወጣንባቸው በጣም በርካታ ጊዜያቶች ስለነበሩ ያው እንዳልኳችሁ ነው ያሳዝናል ምናምን። እኔ ግን ቱ ቢሆንስ ማርቲን ኦዴጋርድ ላይ ተስፋ መቆርጥ አይነት ሰው አይደለሁም። ምክንያቱም
በጣም ኳሊቲ ያለው ቴክኒካሊ በጣም የላቀ ተጫዋች እንደመሆኑ ማለት ነው ምናልባት የምናውቀውን ማርቲን ኦዴጋርድ የሚያሳይበት ቀናቶች እንደውም ይመጣሉ ብዬም አስባለሁ። እየመጡም ነው ብዬ አስባለሁ። ምክንያቱም አርፎ ነው የመጣው ምንም እንኳን ጉዳት ላይ ቢሆንም ማለት ነው። አሪፉን እንግዲህ ማርቲን ኦዴጋርድ እናገኛለን የሚል ግምት አለኝ። ስፔሻሊ የመጨረሻ አካባቢ እንደመሆናችን እሱም በጣም ተጠናክሮ ኮሚትመንቱ በጣም ከፍ ብሎ ይመጣል የሚል ግምት አለኝ። ግን ይሄና የጎላ አሉታዊ ተጽዕኖ በቡድናችን ላይ ሊፈጠር ይችላሉ የሚለውን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ይመቻል። ማንቸስተር ዩናይትድ እንደለመደው ከአርሰናል ተጫዋች ሊዘርፍ ነው። ይህን ዜና ከመናገር በፊት ግን ማለት ነው አካውንቴ ተመቷል። አካውንቴ ውስጥ እየገባችሁ 10 ጊዜም 20 ጊዜም ኮፒ ሊንክ አድርጉት አካውንቴ ውስጥ ገቡና የሸር ምልክቷን እየነካችሁ በደንብ ኮፒ ሊንክ አድርጉት አካውንቴን። ማንቸስተር ዩናይትድ አዲስ ሌፍት ባክ ለማስፈረም እንግዲህ ዝግጅቱን አጠናቋል ተብሏልና ማንቸስተር ዩናይትድም እንደዋና ኢላማ እያዩ ያለው የአርሰናሉን ወጣት ሌፍት ባክ ሉዊስ ስኬሊ ነው ማለት ነው። ይሄ ልጅ እንግዲህ ገና 19 ዓመቱ ነው። አርሰናሎች የወደፊት ተስፋችን ነው ብለው ያኖሩትን ተጫዋች ማለት ነው ማንቸስተር ዩናይትድ እንደለመደው አፈፈለ ያረገው ዝግጅቱን አጠናቋል ተብሏል ማለት ነው። የትኛውም የአርሰናል ተጫዋች ያው አላማው ማንቸስተር ዩናይትድ መጫወት እንደሆነ ይታወቃል ማለት ነው። ምክንያቱም አምና እንኳን 2 ወጣት ተጫዋቾችን የወሰድንባቸው ማለት ነው። በየአመቱ የምናደርገው ነገር ነው። ከታላላቅ እስከ ታናናሽ ከአርሰናል ተጫዋች መዝረፍ እንደሆነ ማንቸስተር ዩናይትድ ልማዱ ነው። ይህንንም ተጫዋች ገና ጥያቄ እንዳቀረብንለት ወዲያውኑ እንደሚፈርም ግልጽ ነው ማለት ነው። ይመቻቹ። ሰበር ዜና ትናንትና የክለባችን ተወካዮች ከሳንድሮ ቶናሊ እና ከብሩኖ ጉማሬሽ ወኪሎች ጋር ተነጋግረዋል። ክለባችን ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት ብራዚላዊን ብሩኖ ጉማሬሽን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ ለማምጣት እንቅስቃሴ ጀምረዋል። ትናንትናም ከልጁ ወኪል ጋር ተነጋግረዋል። ለካዝሜሮ ሁነኛ ተተኪ ክለባችን ማንቸስተር ዩናይትድ ብሩኖ ጉማሬሽ ነው ብሎ ያስባል። ካዝሜሮም ክለባችን ማንቸስተር ዩናይትድ በክረምቱ የተጫዋቾች የዝውውር መስኮት የብራዚሉ ሚድፊልደርን ብሩኖ ጉማሬሽን ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ ክለባችን እንዲያመጣ ተናግሯል። ታዲያ ክለባችን ማንቸስተር ዩናይትድ የብሩኖ ጉማሬሽ ፈላጊ ሆኖ መጥቷል። ትናንትና ከልጁ ወኪል ጋም አውርቷል። ክረምት ላይ ወደ ቲያትር ኦፍ ድሪምስ ወደ ኦልድ ትራፎርድ መምጣት እንደሚፈልግም ተነግሯል። ዜናውን የዘገበው አስ ነው። ታዲያ ከብሩኖ ጉማሬሽ እና ከሳንድሮ ቶናሊ የካዝሜሮ ሁነኛ ተተኪ ማን ነው ብላችሁ ታስባላችሁ? ለክለባችን ለማንቸስተር ዩናይትድ ማን ቢመጣ የተሻለ ነው? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ማንኩናንስ አካውንታችን የሌለ ተመቷል። የቻላችሁትን ያህል ኮፒ ሊንክ አድርጉ ቲክቶክ እስኪለቀው ድረስ። አረ ጎበዝ፣ ይሄ ነገር እያመረረ መጥቷል። እውቅ ጋዜጠኞች እንዲሁም ደግሞ ታማኝ የሚባሉ ጋዜጠኞች እንደነ ፋብሪዚዮ ሮማኖ፣ ቤን ጃኮብስ የመሳሰሉ ጋዜጠኞች እያረጋገጡት ይገኛሉ። ብሩኖ ጉማሬሽ ከማንቸስተር ዩናይትድ ተወካዮች ጋር ንግግር እንዳደረገና ባለፈው ሳምንት ቀጠሮ እንደነበራቸውና የማንቸስተር ዩናይትድ ተወካዮች እንዲሁም ደግሞ የብሩኖ ጉማሬሽ ወኪሎች ንግግር እንዳደረጉና በማንቸስተር ዩናይትድ ቤት ውስጥ የካዝሜሮ ተተኪ ለማድረግ ትልቅ ስራ እየሰሩ እንዳለ እየተነገረ ይገኛል። ስለዚህ እሱም ቢሆን የማንቸስተር ዩናይትድ መጮት ክፍት ነው። ለማንቸስተር ዩናይትድ መጮት እንደሚፈልግና የካዝሜሮ ተተኪ ለመሆን ክፍት እንደሆነ ንግግር እያደረጉ እንደሆነና ምናልባት በክረምቱ የመጀመሪያው የማንቸስተር ዩናይትድ ፈራሚ ሊሆን እንደሚችል እየተነገረ ይገኛል ማለት ነው። እናንተ ምን ታስባላችሁ? የማንቸስተር ዩናይትድ ወይም ደግሞ የካርሎስ ካዝሜሮ ትክክለኛ ተተኪ ብሩኖ ጉማሬሽ ይሆናል ብላችሁ ታስባላችሁ? ኮሜንት ላይ አሳውቁኝ። ኮፒ ሊንክ፣ ሼር፣ ሪፖስት ይደረግ። ይመቻችሁ።